ልጆቼን ይዤ ጎዳና ወጥቼ ነበር። የጥላሁን ጉግሳ የቀድሞ ባለቤት ስለ ጥላሁን ሚስጥር አወጣች። በዚህኛው የፕሮግራማችን ክፍል ስለ ጥላሁን ጉግሳ የቀድሞ ትዳር የምነግራችሁ ጉዳይ አለ። የቀድሞ ባለቤቱ በአርቲስቱ ደረሰብኝ ስላለችው በደል እንዲሁም 4 ልጆቿን በመከራ ያሳደገችበትን መንገድና ከቀድሞ ባለቤቷ ጋር ስላጋጫት ነገር ምን እነግራችኋለን። የትዳሯ መፍረስ ፈረንጅ ከማፍቀሯ ጋር ምን አገናኘው? መልሱን ይዘነዋል፣ ታደምጡታላችሁ። እናንተ ብቻ ላይክና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁኝ ጥቂት ዝለቁማ። በኢትዮጵያ የሲትኮም ድራማ ታሪክ ቤቶችን የሚስተካከል ረዘም ያለ የቆየ የቴሌቪዥን ድራማ የለም። የድራማው አዘጋጅ የሆነው ጥላሁን ጉግሳ በህይወቱ ብዙ ፈተናዎችን ያለፈ አንጋፋ አርቲስት ነው። በተለይ ከሱስና ከቤተሰብ ህይወቱ ጋር በተገናኘ ያለፋቸው ብዙ ነገሮች አሉ። ገና የ9ኛ ክፍል ተማሪ እያለ ወደ ሱስ ዓለም የተቀላቀለው ከሲጋራ ከጫት ከመጠጥ መንደር ያልገባበት ያልሞከረው የለም። ለመውጣትም በእጅጉ የተፈተነበት ጊዜ ነበረ። ጥላሁን በህይወት አጋጣሚ ወይ ሞት ወይ ሱስን መቀጠል የሚለውን መምረጥ ግዴታ ሆነበት። የሚጠጣው መጠጥ ጉበቱን ክፉኛ በመጉዳቱ በሂፓታይተስ ቢ ህመም መታመሙ የህይወቱ ጥፋት ሆነለት። ጥላሁን በወቅቱ ስለነበረበት ሁኔታ በአንድ ቃለ መጠይቅ ላይ እንደተናገረው በወቅቱ ሐኪም ያለኝ ነገር የማረሳው ከአንተ ህመም HIV ይሻላል፣ እሱ ጊዜ ይሰጣል ብሎ ነበር ይላል። ይህ ሁኔታ የፕሮቴስታንት እምነት ተከታይ እንዳደረገውና ከቀድሞ ሚስቱ ሄለን ታደሰ ጋርም ለመገናኘት መንገድ እንደከፈተለት ይናገራል። ከሱስ ከተላቀቀ በኋላ ወደ ትዳር ዓለም የገባ ሲሆን በትዳር ህይወቱ እሱም ባለቤቱም የተፈተኑበት፣ ትዳራቸው በፍቺ የተጠናቀቀበት፣ የባለቤቱን የሄለንም ህይወት ለረሃብ ቤት አልባ ለመሆን የዳረገበት እንደሆነ ይናገራል። ሁለቱም የጥበብ ሰዎች እንደመሆናቸው የተለያዩ የጥበብ ስራዎችን እየተረዳዱ እንዲሰሩ እንዳስቻላቸው ይመሰክራሉ። ሄለን የጥላሁን ጉግሳ ባለቤት ከሆነች በኋላ የበረዶ ዘመንና ሳራ የሚሉ ፊልሞችን ሰርታለች። የባለትዳሮቹ የስቃይ መጀመሪያ የሆነው ጥላሁን ጉግሳ በኢትዮጵያ ቴሌቪዥን ሲያስተላልፍ የነበረው ድራማ ኢትዮጵያ የባህር በር ያስፈልጋታል የሚል ሐሳብ የያዘ ድራማ በቴሌቪዥን ጣቢያው መተላለፍ ከማቆሙ በላይ ለጥላሁንና ለባለቤቱ እንዲሁም ለ4 ልጆቹ ህይወት አደጋ ላይ የሚጥል ሆነ። በቀድሞ መንግስት ስለ ባህር በር ማንሳት ህይወትን የሚያሳጣ ነገር መሆኑን ልብ ይለዋል። ጥላሁን አሜሪካ ገባ። አሜሪካ በፊልሞቹ የምታሳየንን ህይወት ለነጥላሁን የነፈገችበት በቤታቸው ስንጥቅ መተት የጀመረበት ወቅት ነበር። የስደት ኑሮ ከእናት ልጅም ያኳርፋልና የጥላሁንና የሄለን ትዳር በፍች ተደመደመ። ጥላሁን ተመልሶ ወደ ኢትዮጵያ ሲመጣ ሄለን ከ4 ልጆቿ ጋር እዛ ሆና ህይወትን መፋለምን ቀጠለች። ልጆችም የእናትንም የአባትንም ፍቅር እያገኙ ማደግ የማይቻል ነገር ሆነባቸው። ይህ እንግዲህ የፍችና መዘዙ አንዱ ውጤት ነው። ይህ የፍች ነገር የአርቲስቶች ጉዳይ ብቻ ሳይሆን የሁሉም ጉዳይ መሆኑን የሚያሳይ መረጃ በቅርብ ወጥቷል። በአዲስ አበባ ከተማ በ90 ቀናት ውስጥ ከ3000 በላይ ፍቺዎች እንደተፈጸሙ መረጃዎች ያሳያሉ። ይህ ሁኔታ አርቲስቶች ላይ የመገናኛ ብዙሃን አይን እነሱ ላይ ስለሆነ እንጂ በየሰፈራችን እንደገባ የሚያሳይ ቁጥር ነው። ወደ ጥንዶቹ ጉዳይ ስንመለስ ለሄለን ታደሰ ነገሩ የከፋ ሆኖባት ነበር። በሰው ሀገር ያለ አጋር 4 ልጅ ማሳደግ እጅግ የሚከብድ ነገር እንደሆነ መገመት አይከብድም። ከፋና ቴሌቪዥን ጋር በነበራት ቆይታ በሀገሬው አጠራር ሆምለስ፣ በእኛው አጠራር ጎዳና ተዳዳሪ ሆና እንደነበር ተርባ እንደነበር የገለጸች ሲሆን ከፍቺ በኋላ የ4 ልጆች እናት በመሆኗ ቤት የሚያከራያት አጥታ እንደነበርና የመጀመሪያ ቤቷ ስቱዲዮ ነበረ ሲሆን እቃም መግዣ የሌላት ስለነበር ለቀናት ወለል ላይ መተኛቷን እንዲሁም የመጀመሪያ ሶፋ ፈረንጆች ተጠቅመው የጣሉት ሶፋ አንስታ እንዳስገባችና ከልጆቿም ጋር ህይወትን ለመጋፈጥ ወገቧን አስራ ስለቆረጠችበት ሁኔታ ትናገራለች። ሄለን ታደሰ ከአሜሪካ ቆይታዋ ከባዱ የነበረው የልጆቿ አባት ፍጹም አጋዥ አለመሆንና በተደጋጋሚ የልጆች መውጫ ሰዓትና ስራው አለመጣጣማቸው ልጆቿን ከፖሊስ ጣቢያ እንድትወስድ እንደሚያደርጋትና እንደተቸገረች ታስታውሳለች። ሄለን በአሜሪካ ያልሰራችው ስራ የለም። ሀገር ቤት ከነበራት ዝና በተቃራኒው እስከ ማስተናገድ የሰራች ብርቱ ሴት ናት። የሄለንና የልጆቿ ህይወት መቀየር የጀመረው ልጆቿ የአዳሪ ትምህርት ቤት ስኮላርሺፕ አግኝተው ሲማሩና እሷም ወደ ትምህርት ቤት በገባችበት አጋጣሚ ነው። ሄለን ለ1 ዓመት ያህል ስፖርት ማሳጅ ተምራ በሰዓት $40 እየተከፈላት በቀን ከ8 ሰዓት በላይ እየሰራች ለልጆቿ የሚያስፈልገውን ነገር ትልክ ነበር። ይህን ህይወት ለ5 ዓመት እንደመራችና ልጆቿንም እንዳሳደገች ትገልጻለች። በመቀጠል የተለያዩ የሜካፕና የውበት ትምህርቶችን በመከታተልና በመስራት ህይወትን አሸንፋለች። ሄለን ታደሰም ልጆቿ መመረቃቸውና የራሳቸው የህይወት መስመር ላይ መገኘታቸው ለራሷ ጊዜ እንድትሰጥና ደግማ ለፍቅር ልቧን እንድትከፍት ያስቻላት አጋጣሚ ተፈጠረ።
ከአሜሪካዊው የወንጌል አገልጋይ ጋር በፍቅር ዳግም የወደቀችበት፣ ከ4 ልጆች ማሳደግ በኋላ እንደ ኮረዳ የተሽኮረመመችበት፣ እንደ አፍላ ወጣት በየማህበራዊ ሚዲያው ስለ ክሪስ መልካምነት የተናገረችበትና በመጨረሻም በትዳር ፍቅሯን ያጸናችበት አጋጣሚ ተፈጠረ። በአዲሱ ቤቷ ደስተኛ ብትሆንም ልጆቿን ለማሳደግ ስለከፈለችው ዋጋ ከእንቧ ጋር እየታገለች ነው የምታወራው። በቅርቡ ሆሊውድን ያነቃቃው ስትሮ የተሰኘ ፊልም ሲወጣም ይሄ ትክክለኛ የኔ ታሪክ ነው ስትል በማህበራዊ ሚዲያ ላይ አጋርታ ነበር። እንደሚታወቀው ፊልሙ አንዲት ሲንግል ማም የእሷንና የልጇን ህይወት ለማኖር የምትከፍለውን መስዋዕትነት የሚያሳይ ፊልም ነው። ሄለንና ጥላሁን የራሳቸውን ቤተሰብ መስርተው ህይወትን በራሳቸው መንገድ መግፋት ከጀመሩ ቢቆዩም በቅርቡ በኤርኦሪ ጉዳይ ሰጣ ገባ ውስጥ ገብተዋል። ሄለን ስለ ሁኔታው በማህበራዊ ሚዲያ ላይ በግልጽ ቅሬታዋን አስፍራ ነበር። አንዳንድ ሰዎች ዘር ይዘሩና ዘሩን ውሃ ሳያጠጡ አረም ሳይነቅሉ ሳይቆፍሩ ጠፍተው ይከርሙና ልክ ያ ዘር ማፍራት ሲጀምር ይመጣሉ ብላ የጥላሁን ጉግሳ ስለ ልጆቹ ምንም አለማድረግና አሁን ላይ ከኤራዊ ጋር ፊልም ለመስራት አብሯት መንቀሳቀሱ እንደሚያስተዛዝብ ጽፋለች። ኤራዊ ሳራ ፊልም ላይ የተወነችው ህፃን ተዋናይት ናት። ወደ ጥላሁን ጉግሳ ህይወት ፊታችንን ብናዞር ደግሞ ከፍቺ በኋላ ሌላ የፕሮቴስታንት እምነት ተከታይ የሆነችውን ዘማሪት ትዕግስትን ያገባ ሲሆን ከሷም 2 ልጆችን ሲወልድ ልጆቹም የ11 እና የ12ኛ ክፍል ተማሪዎች ናቸው። ከዓመት በፊት ለትርፍ ያልተቋቋመ የሪል ስቴት ድርጅት ማቋቋሙን የድርጅቱ ዓላማም ደንበኞችን በተባለላቸው ቀንና ጊዜ ቤታቸውን እንዲረከቡ የሚያስችል መሆኑን ተናግሮ ነበር። አርቲስት ጥላሁን ጉግሳ በቅርቡ አንድ ፕሮግራም ላይ ተጎሳቅሎ የታየ ሲሆን የተለያዩ ተመልካቾች ደህንነቱና ጤንነቱንም ሲጠይቁ ነበር። ስለ ልጆቹ ሲጠየቅ የመጀመሪያ ልጁ ከዩኒቨርሲቲ ተመርቃ ቻይና ስራ እየሰራች እንዳለች፣ ሁለተኛ ልጁ ደግሞ እዚሁ ከአሜሪካ መታ አብራው ፊልም እየሰራች እንዳለች የተናገረ ሲሆን በቀድሞ ባለቤቱ ኃላፊነቱን ያልተወጣባት ለሚለው ትችት መልስ ሳይሰጥ ሶስተኛና አራተኛ ልጆቹ ደግሞ ኒውዮርክና የ12ኛ ክፍል ተማሪ መሆኗን ገልጸዋል። ከዘማሪት ትዕግስት ጋር ያፈራቸው ልጆቹ እዚሁ የ12ኛና የ11ኛ ክፍል ተማሪዎች መሆናቸውንም ገልጸዋል። በዚህም እንግዲህ የቀድሞዎቹ ጥንዶች አሁን ህይወት በየራሳቸው መንገድ መርታቸው በአዲስ ህይወት በየራሳቸው ምርጫ መንገዳቸውን ቀጥለዋል። ውድ የቻናላችን ቤተሰቦች ለዛሬ ያዘጋጅንላችሁ ቪዲዮን ይመስል ነበር። በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።